ታዲያስ በቅርቡ ወደ ፖላንድ የደረሰ እንደመሆኑ መጠን በዚህ ረጅም ጉዞ ከፍተኛ ድካም ሳይሰማዎት አይቀርም። ይህ የፊልም የት እንዳሉ የህጋዊ ሁኔታ ምን እንደሆነ ቀጣይ መውሰድ ያለበትን እርምጃ መሆን እንዳለበት እንዲሁም የእርሶም መብቶችና ኃላፊነቶች ምን እንደሆኑ ያብራሩዋታል። እያንዳንዳችን የት እንዳለን እና ቀጣይ ምን መፈጸም እንዳለበት ካላወቅን እርግጠኛ ያለመሆን ወይም ፍርሃት ሊሰማን ተፈጥሯዊ ነው። በጣም የተለመደ ነው። አሁን ያሉበት ሁኔታ እንዲገነዘቡ እገዛ ለማድረግ እንሞክራለን። አሁን የት ነው ያሉት? አሁን እርሶ ያሉት በህዝብ መንከባከቢያ ተቋም ውስጥ ሲሆን ወይም ለልጆች እና ወጣቶች ሰዎች በተለያዩ ምክንያት ከወላጆቻቸው ጋር መቆየት ያልቻሉ ሲቀር እና ነፃ እገዛ እና ጥበቃ የሚሰጥበት አቋም ነው። እነዚህ ቦታዎች አንዳንድ ጊዜ የልጆች ቤቶችም ወይም የድንገተኛ እንክብካቤ ማዕከላት ተብለው ይጠራሉ። በፖላንድ ህግ መሰረት እድሜ 18 ዓመት በታች የሆነ ማንኛውም ልጅ በአቋቋም እንክብካቤና መሆን አለበት። ሆኖም ካልቻሉ እንደዚህ አይነት የህዝብ መንከባከቢያ ተቋማት ውስጥ እንዲቆዩ ይደረጋል። በአጠቃላይ ወደዚህ ተቋም መውጣትና መመለስ አይፈቀድም ሲሆን ወይም ሁሉ ጊዜም በመጀመሪያ ጊዜ በእንክብካቤ ሲጭዎች ጋር መነጋገርና የነሱን ፍቃድ ማግኘት ያስፈልጋል። የእርሶ መብቶች ምንድን ናቸው? በፖላንድ እድሜያቸው ከ18 ዓመት በታች የሆኑ ወጣቶች የህግ ልዩ ጥበቃ ይደረግላቸዋል። ሁሉም ልጆች ዜግነታቸው፣ ቋንቋቸው ወይም ሃይማኖታቸው ምንም ይሁን ምንም ተመሳሳይ የሆኑ መብቶች አላቸው። እንደ ህፃን ልጅ ወደ ትምህርት ቤት መሄድ መብትም አለዎት ሲሆን በፖላንድ ትምህርት ከክፍያ ነፃ ነው። በተጨማሪም ነፃ የህክምና እንክብካቤ ለማግኘት መብቶት አለዎት። እርስዎ እድሜው ከ16 ዓመት በላይ ከሆነ እና ይፋዊ የሥራ ፍቃድ ካለዎት ስራ ማግኘት ይችላሉ። ሆኖም መስራት የማይችሉት በቀን ውስጥ ለጥቂት ሰዓታት ነው። የእርስዎ ዋናው ኃላፊነቶ ትምህርት ነው። ትምህርት መግባት እና መማር ነው። ያስታውሱ፣ በፖላንድ ውስጥ ማንኛውም አይነት ልጆች ወይም በወጣት ሰዎች ላይ የሚደረግ ጥቃት ፈጽሞ የተከለከለ ነው። ማንኛውም ሰው እርሶን እንዲመታዎት፣ እንዲደበድቦት ወይም እንዲያስፈራሩዎት አይፈቀድለትም። ማንኛውም አይነት ጥቃት መፈጸም ተቀባይነት የለውም። እርሶ የደህንነት ስጋት ወይም አደጋ ውስጥ እንዳሉ ከተሰማዎት በተቻለ ፍጥነት ከሚያምኑት አዋቂ ጋር ያውሩ። ለጥገኝነት ካመለከቱት ቀጣይ ምን ይፈጠራል? እርሶ በልጆች ቤት ውስጥ ከተቀመጡ ይህ ማለት ጥበቃ ያስፈልጎታል፣ እንዲሁም የጥገኝነት ጥያቄ መጠየቅ ያስፈልጎታል ማለት ነው። ለጥገኝነት ጥያቄ ማመልከቻ ሂደት እና ግምገማው አንድ ጊዜ ወደ 3 ወር የሚፈጅ ሲሆን ሆኖም ከአንድ ዓመት በላይ ሊፈጅ ይችላል። በዚህ ጊዜ ውስጥ እርስዎ እንክብካቤና ጥበቃ የማግኘት መብት አለዎት። እንደ ህፃን ልጅ በልጆች ቤት መቆየት፣ ወደ ትምህርት ቤት መሄድ እና አዳዲስ ጓደኞች የማፍራት መብት አለዎት። ከልጆች እና ወጣት ሰዎች በእነዚህ ቤቶች ውስጥ የሚቆዩት እድሜያቸው ከ18 ዓመት እስከሚሞላቸው ድረስ ነው። ከዛ በኋላ በአስተማሪዎቻቸው በመታገዝ እንዴት ራሳቸውን ችለው መኖር እንደሚገባቸው ይማራሉ። ጊዜው ሲመጣም በቀጣይ የእርሶን ሂደቶች በተመለከተ እንክብካቤ ሰጪው ጋር ይነጋገሩ። ጉዞ መቀጠልና ፖላንድን መልቀቅ ይችላል ወይ? አይቻልም። አጥብቀን በዚህ በተቃራኒው እንመክራለን። የጥገኝነት ማመልከቻው ሂደት ላይ እያለ እርሶም በፖላንድ ውስጥ መቆየቱም በጣም ጠቃሚ ነው። እርስዎ የመጀመሪያው የደረሱበት የአውሮፓ ሀገር ጥበቃ ብቻ መጠየቅ ያለበት ሲሆን ያም ሀገር ፖላንድ ነው። አሁን እርስዎ እንደ ጀርመን ወደ አዲስ ሌላ ሀገር ቢሄዱ ፖላንድ ተመልሰው የሚላኩ ሲሆን አጠቃላይ ሂደት እንደገና እንደ አዲስ ይጀምራል። አሁንም በፖላንድ መቆየቱም ህጋዊ ነው። ሆኖም አሁን ባሉበት ህጋዊ ሁኔታ ድንበር አቋርጦ መሄድ አይፈቀድም። የጥገኝነት ጥያቄም ተቀባይነትም ካገኘ እርስዎ በአውሮፓ ህብረት ስር ወዳሉ ሀገሮች በነፃነት መጓዝ እንዲችሉ ይፈቅዱላታል። ከፖላንድ ባለስልጣናት ጋር እንዲገናኙ ማን ሊረዶት ይችላል?
ህጋዊ ሞግዚት በፖላንድ ቋንቋ ኩራተር ይባላል። ማለት በጥገኝነት ጥያቄ ሂደት በቀጣይ ደረጃዎች ላይ እገዛ ሲሰጡት የሚችል ሰዎች ናቸው። እነዚህ ሰዎች በፍርድ ቤት የሚሾሙ ስለሆኑ የእነሱ ዋነኛ ሰራተኛ እርሶን የጥገኝነት ማመልከቻ ሂደት ውስጥ ድጋፍ መስጠት ነው። በአስቀድሞ እነዚህን ህጋዊ ሞግዚቶቹ አግኝቶ ሊሆን ይችላሉ። ካላገኙ ግን እርሶ በሚቆዩበት ስፍራ በቅርቡ ሊገኙት ይችላሉ። የእርሶ ህጋዊ ሞግዚት በተለይ በእርሶ የህግ ሂደቶች ውስጥ በሁለት ጠቃሚ ክስተቶች ላይ ጠቃሚ ሊሆኑ ይችላሉ። በመጀመሪያ የጥገኝነት ማመልከቻውን ሲቀርቡ ነው። ይህ ክስተት በማመልከቻው ላይ ለምን ጥያቄ እንዳስፈልጎት እና በእርሶ ሀገር ውስጥ ምን አይነት አደጋ ሁኔታ እንደገጠመዎት የሚያብራሩበት ነው። ሁለተኛ ደረጃ ከባለስልጣናት ጋር ቃለ መጠይቅ የሚደረግበት ጊዜ ነው። በቃለ መጠይቁ ወቅት ሀገሮን ለምን እንደለቀቁ የሚያስረዱ በርካታ ጥልቅ ጥያቄዎችን ሊጠይቁ ይችላሉ። ሁለቱም ሁኔታዎች ባለስልጣናትና ጋር በሚያደርጉበት ግንኙነት እነዚህ ህጋዊ ሞግዚቶች ያለ ክፍያ ይረዷታል። የእርስዎ ሞግዚቶች እርሶን የሚወክሉ ሲሆን አንዳንድ ነገሮች ካልገባዎት ጥያቄ መጠየቅና እገዛ እንዲያደርጉሎት ሊጠይቋቸው ይችላሉ። መጠንቀቅ ያለቦት ነገር ምንድነው? የሆነ ሰው ወደ ሀገር ወይም ወደ ሆነ ስራ አጅቦት ለሚሄድ ሲጠይቁት ጥንቃቄ አድርጉ። እንደ ሰው ያሉ ወጣት ሰዎች አንድ ጊዜ በወንጀል ቡድኖችና ዓላማ ሊሆኑ የሚችሉ ሲሆን በዚህ ተጠቃሚ ለሚሆኑ ሲያስቡ ይችላሉ። ይህ ህገወጥ የሰው ልጅ ዝውውር ተብሎ ይጠራል። ይህ ማለት የነፃነታቸውን በመግፈፍ ገንዘብ ማፍራት ማለት ነው። የሰው ልጅ ዝውውር ተጠያቂ የሆኑ ሰዎች ብዙውን ጊዜ ጠንካራ አካላዊ ስራ ያለ ክፍያ እንደሚፈጽሙ የሚገደዱ ሲሆን ወይም እንዲለምኑም ሊገደዱ ይችላል። አልፎ እንደ እፀ ፋርዝ መዘዋወር ያለ ወንጀሎችን እንዲፈጽሙ ሊያስገድዷቸው ይችላሉ። ልጃገረዶች ግን በተለይ በወሲብ ብዝበዛ ሊፈጽምባቸው ይችላል። ሁልጊዜም እቅድዎን በመመልከት ከአዋቂዎች ጋር በተለይ በልጆች ቤቶች ውስጥ ካሉ ከሚታመኑ አካላት ጋር ማውራት ይመረጣል። አንዳንድ ሁኔታዎች መጥፎ ነገሮች የሚፈጽሙት አንዳንድ ሰው ጉዳት ካደረሰቦት ወይም ያለ ፍላጎቶ ከያዘዎት እርዳታ ለመጠየቅ አይመነቱ። ያስተውሉ። ሁሉም ጊዜ በአውሮፓ ሀገሮች 112 የፖሊስ የድንገተኛ እርዳታ ጥሪ መስመር መሆኑን ያስታውሱ። ሊተማመኑባቸው የሚችሉ ሰዎች የልጆች ቤቶች የእንክብካቤ ሰራተኞች አላቸው። እነዚህ ሰዎች ልጆች እና ወጣቶች ሰዎች ለመደገፍ እና ለመንከባከብ የሚሰሩ ናቸው። ማሳወች ያሉበት ነገር ቢሆን እነዚህ ሰዎች ከጊዜ ወደ ጊዜ ይቀየራሉ። ምክንያቱም የሚሰሩበት በፈረቃ በመሆኑ እና እነዚህ ተቋም ውስጥ የሚኖሩ ባለመሆናቸው ነው። እርስዎ ጤንነት ካልተሰማዎት ወይም ህመም ካለዎት ይንገራቸው። እርስዎ ወደ ዶክተር መውሰድ ስራቸው ነው። እርስዎ ወደ ፖላንድ የሚያደርጉት ጉዞ ጊዜ አንድ ሰው ከጎኖ ወይም ካላግባብ ካስተናገዶት ከእንክብካቤ ሰራተኞች ጋር ስለዚህ ጉዳይ ማውራት ይችላሉ። ግንኙነት ማድረግ የጉግል መተርጎሚያን መጠቀም የሚችሉ ሲሆን አስፈላጊ ሆኖ ከተገኘ የልጆች ቤት አስተርጓሚዎችን ሊያመቻቹ ይችላሉ። አልፎ ወጣት ሰዎችን ለመርዳት ከሌሎች ድርጅት የሚመጡ ሰዎች የልጆች ቤቶችን ሊጎበኙ ይችላሉ። ከፈለጉ እነዚህ ሰዎች እርዳታ መጠየቅ ይችላሉ። ምን አይነት ድጋፍ ሊያደርጉዎት እንደሚችሉ ለመጠየቅ አይፍሩ። እንዲሁም የእርስዎን ፍላጎታቸውን ያስጨነቀዎትን ጉዳይ ለማውራት ወደ ኋላ አይበሉ። የእርስዎ ኃላፊነት ምንድነው? ማሳወት ያሉበት ነገር ቢሆን በፖላንድ ውስጥ እስካሉ ድረስ ህፃን ልጅ ቢሆንም የፖላንድን ህግ የግድ መከተል አለበት። ከባድ የሆኑ የህግ ጥሰት ድርጊቶች መፈጸም ያለዎትን የጥገኝነት ጥያቄ ማመልከቻ ላይ ተጽዕኖ ሊያሳድሩ ይችላሉ። በልጆች ቤት ውስጥ እየኖሩ ባለበት ጊዜ በተጨማሪም እርስዎን የቦታውን ድንጋጌዎች መከተል እንዳለበት ይጠበቃል።
የእርስዎን ክብካቤ ሰጪ ወይም መምህራን ስለዚህ ጉዳዮች እንዲያብራሯቸው ይጠይቁ። ይህ ነገር መጀመሪያ ካልተቻለ ሌሎች ልጆች የሚያደርጉትን ነገር ይመለከቱ። እንዲሁም ለድንጋጌዎች ትኩረት ይስጡ። ለምሳሌ ራስዎን ማጽዳት ጠቃሚ ነው። በዚህ ሂደት ሁሉም ነገር እንዴት እንደሚሰራ መገንዘብ ይችላሉ። ቀደም ሲል እንደተነገረው በእርስዎ የጥገኝነት ማመልከቻ ጉዳይ ሌላ ውሳኔ ሳይሰጥ ፖላንድን ለቀው ለመሄድ እጅግ ወሳኝ ነው። የቤተሰቡ ጋር ድጋሜ መገናኘት። የጉዞዎች ዓላማ በሌሎች የአውሮፓ ሀገራት ከሚኖሩ የቤተሰብ አባላት ጋር ለመልቀቅ ከሆነ በተቻለ ፍጥነት ይህንን ጉዳይ ለመምህር ወይም ለሕጋዊ ሞግዚቶን ይንገራቸው። ይህንን የእርስዎ ጉዳይ የሚከታተል ባለስልጣን ስለዚህ ጉዳይ ማወቅ ጠቃሚ ነው። በአንዳንድ ሁኔታዎች የእርስዎ የጥገኝነት ጥያቄ ሂደት በሌላ በአውሮፓ ህብረተሰብ ወደሚገኝ ሀገር ሊተላለፍ የሚችል ሲሆን ቤተሰቦች ጋር በተቻለ ፍጥነት እንዲቀላቀሉ ያስችሏታል። እንዳለ መታለድ መሆኑ ይህ ሂደት ግን ቀላል አይደለም። ይህን ጉዳይ እንዲፈጸም ለማድረግ ተጨማሪ የህግ ድጋፍ መጠየቅ ተመራጭ ነው። እርዳታ መፈለግ ያለበት የት ነው ለሚል ጥያቄ እርዳታ መጠየቅ የሚችሉበት በርካታ ተቋማት እና ድርጅቶች አሉ። ጉዳይ ከደረሰዎት እድሉ ከተፈጸመበት ወይም ሌላ አይነት አስቸኳይ ድጋፍ የሚያስፈልጉት ከሆነ የልጆች መብቶች እንባ ጠባቂ ተቋምን የሚከተለው ድረ-ገጽ ሲያገኙ ተጨማሪ የህግ እገዛን የሚፈልጉ ከሆነ የህግ ጣልቃ ገብነት ማህበራን ማግኘት ይችላሉ። እነዚህን ተቋማት ለማግኘት ከእንክብካቤ ሰራተኞች ወይም ሌሎች የሚታመኑ ታዋቂዎችን የእገዛ ለማግኘት መጠየቅ እንዳለበት ያስታውሱ።